የነዳጅ ዋጋ በመጨመሩ የማዳበሪያ ዋጋ በመጨመሩ የሎጂስቲክስ ዋጋ በመጨመሩ ኢንፍሌሽኖች አንድ አካባቢ ተፈጥረው ብዙ ሀገራት ተዛምተዋል። እኛም ጋር ኢምፖርትድ ኢንፍሌሽን የራሱ የሆነ ጫና አምጥቷል። ምክንያቱም በእኛ ገቢ ምርቶች ላይ የዋጋ ጭማሪ ማሳደሩ ያ ተያያዥ ችግሮች አስከትሏል። ነገር ግን ቀደም ሲል በአንዳንዶቻችሁ እንደተነሳው ባለፉት ጥቂት ዓመታት ኢትዮጵያ ያካሄደችው የኢኮኖሚክ ሪፎርም እንደ ፓርቲ እንደ መንግስት ሳይሆን አንድ ሀገሩን እንደሚወድ ዜጋ ከምንም ባያዝ ውጪ በዝርዝር ለማየት የሞከራችሁ እንደሆነ በርካታ ሪፎርሞች በሴክተር ደረጃ የተካሄዱ ቢሆንም ኢኮኖሚክ ሪፎርሙ ግን ኢትዮጵያ ሬዚሊየንት ሆና እንድትቀጥል የኢትዮጵያ እድገት እንዲረጋገጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። ማንም ኢኮኖሚስት ከምንም ባያዝ ውጪ በጥሞና ማየት ከቻለ ትልቅ ድፍረት የተሞላበት ከመንግስትነት ባሻገር የሀገር ብልጽግና ለውጥን ታሳቢ ያደረገ ጀንዌን በደንብ የተመራ ሪፎርም ማካሄድ ስለቻል የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷል።